ኦኬ ታንክስ ፎር ሊስኒንግ ናውጣ እኮ ነው የምልህ አንተ። እሺ እንደውም እዛ ኩን አትወጣም ጨርስ የጀመርከው። ኧረ በእግዚአብሔር ትቸርኝ ትንሽ ከቆየው መበላሸቴ ነው። እኔ ታፋ አካባቢ የሞቀኝ ጉድ ፈላ ዘንድሮ ሸናው። እግዚአብሔር ትቸርኝ ከኋላ ራሱ ሰላም አይመስልኝም እየቀዘቀዘኝ። አይ መበላሸት። ቆይ አንተ ከቤት ጋር ስትዞር ከምትውል አታጠናም ነበር? ጊዜ አልበቃኝ ብሎ እኮ ነው እሷን እያጠናው። እኔ አይመለከተኝም። እንዳይሸታችሁ ሌሎቻችሁ አፍንጫችሁን ያዙ። አንተ ቀጥል። ወንድም የለህም? የለኝም ቀጥል። እሺ እኔም የለኝም። ሶስተኛ አራት ቸር ታፍናለን ሞት ነው ቢያንስ መስኮቱ ይከፈት። አንተ ቅንቅንም ቆይ ያንተ ተረማ ይደርስ መስሏል። አንተ ልጅ ታቀርባለህ ወይስ ከ100 ነው? እግዚአብሔር ነው ቲቸር ለፕሬዘንቴሽን አልተፈጠርኩም እና ቆይ እሺ ምንድነው የምትችለው? እንትን ማስታወቂያ እችላለሁ። አረ እስኪ አንድ ማስታወቂያ በልልኝ። እሺ በማኮን ሪል ስቴት በአትላስ ባምቢስ እና ፍሬንድሺፕ ሳይቶች እንዲሁም በካሳንቺስ ግንባታቸው እስከ 90% የደረሱ ቅንጡ አፓርትመንቶችን በመሸጥ ላይ ይገኛል። ካላመናችሁኝ ደውሉላቸው። አራራራ አንተ በጣም ጎበዝ ልጅ ነህ። በላሁን ፕሬዘንቴሽኑን ቀጥል። ምንድነው ቆይ ከኔ ጋር የግል ጸብ አለብኝ እንደ እኔ ሊነስረኝ ነው። አረ ጥሩ በማኮን 100 ይሰጡ እንደሆነ እናያለን። ይሄው ከ100 እንቁላል አስቀምጬልሃለሁ። እንቁላል የፈረንጅ ነው? ምን ነው ልስጥህ? ቀቅለህ ትበለዋለህ? አይቶ በልቻለሁ። ግባ እዚህ ተገትረህ ምን ታደርግልኛለህ? እሺ እንኳን ደህና መጣችሁ። ነጽክስ እባላለሁ። ለሰርጋችሁ ሁነኛ ዌዲንግ ፕላነር ነው የመረጣችሁት። እሺ አሁን ከምን እንጀምራለን መሰላችሁ? ስራችንን የምንጀምረው ዳንስ። ለስራው ማማር ሲባል ለቀቅ ማለት አለ። ሁሉ ጊዜም ለስራው መሳካት ባለቤትሽን ጠጋ ብለሽ ማሽተት አለብሽ። የቀጠርነው ዌዲንግ ፕላነር መስሎኝ። አቤት አናገርሽ እስቲ ሰሞን በል እናቴ ተረጋጊ። እሺ እኔ ቆንጆ ማሪ ተረጋጊ። እሺ ጊዜን እየገደላችሁብኝ ያላችሁት። ስራውን ለመጀመር አንገቷን ያዛት፣ ወገቡን ያዡ፣ አትነጣጣፉ። እንደዚህ ተጣቀስ ብለህ ያዛት ነው ያልኩት እኔ። ወገቧን ያዛት፣ ወገቧን ያዛት ነው ያለችው። ወገቤ እዚህ ጋር ነው እና ጆሮሽን ነው እንዲያስውጣው አንቺ። ወገቤ እዚህ ጋር ነው። እሷን ስታይል ምንድነው የምትጀናበረው? አንቺ ባለፈው ያትመዝኝኝ ምን ሆነሽ ነው? ለሰርጎ ዌዲንግ ፕላነር ነጽክስ አለዶ የደወለው እኔ መቼም የማልስማማበት ዘፈን ስትተወኝ ተውኩ ራሴን። አንተ ስትተወኝ እኔ ራሴን ተውኩ። ጌታ ኢየሱስ አንተ ማነህ? ዛሬማ እንደባለፈው መበላት የለም። እሄዳለሁ የኔ ፍቅር በጣም አፈቅርሃለሁ ብዬ እውነቱን ነግሯለሁ አለ። ምን የሚከብድ ነገር ሆኖ ነው እንዴ? እወድሻለሁ ብሎ መናገር መጣወራ። አሁን እነግርሻለሁ እንዴ? እንትን እኮ ልነግርሽ እኮ ቆየሁ ብዙ ጊዜ ሳስበውና። እሺ ልብስ ታጥቢያለሽ? እንዲያከራይ ተመላላሽ ሰራተኛ ፈልጋ። አረ ነራዱ እኔም ልነግርህ የመጣሁት ነገር ነበረ። ምንድን ነው? ታች ሰፈር የቂጥኝ ክትባት መሰጠት ተጀምሯል እና ውሰድ ልልህ ነው። አታጥቢም? አይ ስማ ማን አልከኝ? አበቃል። ይኸውልህ አበቃል። ከዚህ በኋላ ከሊዲያ ጋር ላይ አልፈልግም። እኔና እሷ ብዙ ህይወት ፕላን እያደረግን ነው። አንተ በመካከላችን እየገባ ነው። ችግር ካለ እንደ ወንድ እዚሁ እንፈታዋለን። እሺ እንዴ? ቆይ እንዴ አንተ ምንም አትታገልም ምናምን? እንዴት እንደዚህ ትለኛለህ? ምናምን አትልም እንዴ? ምን ሆነ? አትወዳትም? ኧረ ውሰዳት። ስንት አይነት ችግር ያለባት ልጅ እንደሆነች እኔ ነኝ የማውቀው። ውሰዳት። ምን ነው በመካከላችሁ የተፈጠረ ችግር አለ እንዴ? እንደምትዋደዱ ምናምን የማውቀው ነው። እንቅልፍ ይመቻል? አዎ አተኛም። ይኸውልህ ልጅቷ አላርም ነች። የመጨረሻ በጣም ተረሳ እንዴ ተቃቅፎ መሟሟቅ ምናምን የለም እሷ ጋር። በጠዋት ቤት መጥረግ ምናምን አተኛትም። ይኸውልህ ታዲያ ቆንጆ አይደል እንዴ? ቤት ማጽዳት ቆንጆ እኮ ነው። ይኸውልህ በዛ ጎርናና ድምጿ የኔ ፍቅር ስትል ያስበው ደግሞ እኮ አይኗም ትንሽ ወደዛ አብዬ ልጣ እና ሌላ ምን ችግር አለባት? የልዌ ፍቅሯ ይኸውልህ በ30,000 ብር የገዛው ጸዴ ሱፍ በነጋታው በማስታጠቢያ ተቀይሮ ታገኘዋለህ። አንተ ይሄን ችግር እኔ ማስተውየዋለሁ። የሆነ ቀን ካፌ ተቀምጠ እንዴት እያደረግን እቺ ሲኒ ማለት እኮ በስካርፍ ትቀየራለች ብላኝ እኔ እኮ ቀልድ ነው መሰለኝ። ውሰዳት ወንድሜ አይደለም። አረ አንተ ውሰዳት። ጥሩ ልጅ አንተ በቂ ውሰዳት። ጌታዬ ማን አልክ? አበቃል አይደለ ስምህ? ውሰድ አድርጋት። ይኸውልህ እኔ በወር ተቆራጭ አስብልሃለሁ። ውሰዳት፣ ምንም ችግር የለውም። ውሰዳት። አንተ ትብስ ጌታዬ ወንድሜ ውሰዳት። እንዴ አይደለም እንደዚህ ጉዳት አድርገኝ። በኔ ይሁንብህ። በሸለምኩ ወንድም አይደለም ጌታዬ። ኧረ እባክህ አመሰግናለሁ ወንድም ጥለኝ። ከርፋፋሽ ሄዶልሻል። እምናርጉኝ ነው ሄደው ለምኑኝ እግሬን እየሻሙ ውሰዳት ብሎ ነው ሄደው። አረ ወንድሜ ዞሯል። ወንድሜ አረ ዞሯል።
ምን ነው ዞሮ ምን ዞረ? ጃኬቱም አይነም ዞሯል። ራሴ ነው የዞረህ እንጂ ዞረታ አንተ ሌባ ነህ። እንደውም ልትሰርቀኝ ሌባ። ኧረ ወንድሜ እኔ ምንሽ እናቱ እዛ ሻይ ስትጨጭሽ አሁንም አንድሮይድ አለ እንዴ? እዛ ሀገር አልተከለከለም እና ሻይ ቡና ኖ ለምን ሹፌሯ ነህ እንዴ? ምን ነው ጉዳይ? ኧረ ምንም ጉዳይ የለኝ። እቺ ለፓርኪንግ ለፓርኪንግ ወይ ሰርተህ ተለውጥ። አመሰግናለሁ። ይቅርታሽ ወይኔ ጉዳይ ድሮዋ ሚስቴን የምታገባው ልጅ ግን በጭንቅላት ለመግባት ወስነሃል ማለት ነው? ወስነሃል? እስቲ ማን ነው ወስነሃል? አሁን ልጅ ማለት ነው አሁን ከሚላት ልጅ ጋር እዚህ በቤት ምናምን ሲቀማመል ምናምን የእግር ውሃ ሲጠጣ ዋው ምናምን ሲል ምናምን የነበረ ልጅ ነው። አይ ነው መጀመሪያ ሰው መጀመሪያ ያደረገው ነገር ይከፍለዋል። ግን አሁን የሚሆነው ነገር ደግሞ ማለት 2 ምናምን ሚሊየን ፎሎወር ነው ያለው። እንዴ አንተ አትብካካ እንጂ አረ እንዴ ጎሽ ሚላል እንዴ በእውነት አንደኛ ምንም አንተ ምክር የሚያስፈልግም ሰው አይደለም። በቃ ቅንጭር ብለህ ነው እንጂ ሄዳል። ሁለተኛ ልጅ አፍርተህ ከአንድም ሁለት እንደዚህ አብሬን አንሶ ላይ ተጋፈፍከው ምራቅ የተጣጣጣውን ከዛ አልፎ ደግሞ ህይወት የሚያድጉ ልጆች እንትን ያልከውን እዚህ ጋር መተህ እንደዚህ አይነት ንግግር ግን እንደሆነ እግሯ በጭንቅላታቸው ገቡ። በምን ወጡ? አንደኛ ህዝቡ ምንም አይመለከተው። ሁለተኛ ያንተ ጨጓራን በጣም እየጨሰ ነው ሌላ ችግር እንዳመጣ ፈንድቶ። ሶስተኛ ተረጋጋ። አራተኛ ቅማል አቋም ትሽ እንደዚህ አይነቱን ግን እኔ አካባቢው ላይ ምናምን የላችሁም እንዴ? ሆነ በዶቢ አስወልቃችሁ ቄጥቄጡን ማሪኝ እስኪላት ድረስ ጓንጓንጮር ሙዬ ልቤ ላይ እንደ ሸሚዝ ሰፋ ያለ ቦታ አለ። ስፔሷን ሰጃታ ማማዬ። አረ ግልምጫሽ እንዴት ነው የሚያምረው! ደጀነጅራይ ነው ልጅ ደና እኛ ሳታ ሁሉም ልጅ ተጀነኝ ይወጣል ይዞዋል። ግን ብንጋባ ሰማዋል ቀዴ ካፍል ስጦታ ይሄንን ሙሉ ነው ፈልገው ካድነስሩ በጨረቃታ እጅ በእንኳ ክብት እያየን ፍቅራችንን ኮበኩማለን። ይመቻል። ብቻሽን መስለሽኝ እኮ ነው እንዴ? እናንተንም የመጀንጀን አቅሙ የለኝም። እናቷ አማኔ ልቀርብ ነው። እዛ ግቢ እሺ። ደፋር የዛባት ልጃችን የዲኤንኤ ውጤት መጥቷል ዛሬ። የኔ ፍቅር ግን አታምነኝም። ማስመርመሩ ለምን አስፈለገ? ያለማመን ጉዳይ እኮ አይደለም። አባትነት እምነት አይደል የሚባለው? የልጄን የኔ መሆን ማወቅ ስለምፈልግ ብቻ ነው። ካፕሎች ጥንዶች እንዴት ናችሁ? ደህና ናችሁ? አለልሽ አንተ ፍሎ ጂማ ተጀምራትም እንዴ? አራት ጀመረ። ምንድነው እኮ የዲኤንኤ ውጤት መጣና እሱ ለምን ነው ልጄን አስመርምሬው አሪፍ ሰዓት ላይ መጥቶ ታዲያ አብረን እናውቀዋለን። እሺ የልጅ አባት ፍላጎት ነው
የልጅህ አባት ፍላጎት ከዚህ ሻንቅላ ጋር አንቺ ከኔ ምን አንሶች ነው ከኔ ተረጋጋ። አትጩባት፣ እንደዛ አይደለም። አንቺ ዋጪ ብዬሽ ነበር እንዴ? Chalo tu anchina ima ane dershalo koye shiko